ጤና ይስጥልን የአዲስ መረጃ ሚዲያ ቤተሰቦች እንደምን ቆያችሁ? የዕለቱን ሀገራዊና ዓለም አቀፋዊ አጫጭር ሰበር መረጃዎች ነሆ። ሞሮኮ ውስጥ የጠፋው የአሜሪካ ወታደር አስክሬን ተገኘ። ባለፈው ሳምንት በሞሮኮ ወታደራዊ ልምምድ ላይ ከጠፉት ሁለት የአሜሪካ ወታደሮች መካከል የአንዱ አስክሬን መገኘቱን የአሜሪካ ጦር አስታወቀ። ወታደሩ የ27 ዓመቱ አንደኛ ሌተናንት ኬንድሪክ ላሞንት ኪር ጁኒየር የጦር ሰራዊት መሪና የአየር መከላከያ መድፍ መኮንን ነው ተብሏል። የሞሮኮ ወታደራዊ ፍለጋ ቡድን በሜይ ሁለቱም ወታደሮች ከጠፉበት ገደል 1.5 ኪሎ ሜትር ርቀት ላይ በባህር ዳርቻው የኬን አስክሬን በውሃ ውስጥ ተገኝቷል። የአሜሪካና የሞሮኮ ኃይሎች የጠፋውን ሌላውን ወታደር ለማግኘት ፍለጋቸውን ለመቀጠል የምድር አየርና የባህር አሰሳው ቀጥሏል። የ10ኛው የጦር አየርና ሚሳኤል መከላከያ አዛዥ ጀነራል ከርቲስ ኪንግ በመግለጫው እንዳስታወቁት ወታደሩ በመጥፋቱ ሐዘን ላይ ነን ብለዋል። ኪንግ ልባችን ከቤተሰቦቹ፣ ከጓደኞቹ፣ ከቡድን አጋሮቹና እሱን ከሚያውቁትና ከባልደረቦቹ ጋር ነው ብለዋል። ሁለቱም ወታደሮች በአፍሪካ ላይን 2026 በአሜሪካ ኃይሎች በኔቶ አጋሮችና በአፍሪካ ሀገራት መካከል የሚደረገውን ዘመቻ ለማጠናከር በተዘጋጀው ዓመታዊ የጋራ ወታደራዊ ልምምድ ላይ ተሳትፈውም ነበር። ኢትዮጵያ የኦሮሚያ ክልል ለነገሌ አርሲ እግር ኳስ ክለብ የ50 ሚሊዮን ብር ድጋፍ አደረገ። የኦሮሚያ ክልላዊ መንግስት ወደ ኢትዮጵያ ፕሪሚየር ሊግ በታሪኩ ለመጀመሪያ ጊዜ ላደገው የነገሌ አርሲ እግር ኳስ ክለብ የ50 ሚሊዮን ብር የገንዘብ ድጋፍ አድርጓል። የክልሉ ርዕሰ መስተዳድር አቶ ሽመልስ አብዲሳ ክለቡ በሊጉ ያሳየ የሚገኘውን ውጤታማ ጉዞ ለማጠናከርና ተወዳዳሪነቱን ለማሳደግ ይህንን ከፍተኛ የገንዘብ ድጋፍ መፍቀዳቸውም ታውቋል። አትሌት የብርጓል መለሰ ከዚህ ዓለም በሞት ተለየች። አትሌቷ ዛሬ ማለዳ በልምምድ ቦታ ላይ በገጠማት ድንገተኛ ህመም ወደ ሆስፒታል ብትወሰድም ህይወቷን ማትረፍ ግን ሳይቻል ቀርቷል። ኢትዮጵያን በተለያዩ ርቀት የወከለችው አትሌት የብርጓል መለሰ በ2015 የመላ አፍሪካ ጨዋታዎች በግማሽ ማራቶን የነሐስ ሜዳሊያ አሸናፊም ነበረች። አትሌት የብርጓል ባለትዳርና የሁለት ልጆች እናት ናት። አትሌቷ ከሁለት ሳምንት በኋላ በሚካሄደው የካናዳ ኦታዋ ማራቶን ለማሸነፍ ቀዳሚ ግምት ካገኙ መካከል አንዷም ነበረች። አሜሪካ አዳዲስ የጦር ሰፈሮችን በግሪንላንድ ለመገንባት ከዴንማርክ ጋር እየተነጋገረች ነው ተባለ። ከድርድሩ ሁነቶች ጋር ቅርበት ያላቸው ባለስልጣናት በአሜሪካና ዴንማርክ መካከል ስምምነት ላይ የሚያደርሱ ነጥቦች ተነስተዋል፣ ለውጥም ተመዝግቧል የሚል መረጃ አጋርተዋል። የፕሬዚደንት ዶናልድ ትራምፕ ግሪንላንድን የመቆጣጠር አሊያም ቦታው ላይ ጠንካራ ጦር ለማቆም አዲስ ስልት ሊሆን እንደሚችልም እየተነገረ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸውን ከአሜሪካ ወታደራዊ ድጋፍ ለማላቀቅ እንደሚፈልጉ ተናገሩ። ኔታንያሁ እሁድ ዕለት ከሲቢኤስ ጋር በነበራቸው ቃለ ምልልስ ወቅት በሚቀጥሉት 10 ዓመታት ከባህረ ሰላጤው ሀገራት ጋር ያላቸውን ግንኙነት በማጠናከር ከአሜሪካ የሚያገኙትን ወታደራዊ ድጋፍ ለመቀነስ ጥረት እንደሚያደርጉ ተናግረዋል። ኔታንያሁ ለሲቢኤስ ኒውስ 60 ደቂቃ ፕሮግራም እንደተናገሩት የአሜሪካን የገንዘብ ድጋፍ ባለን ወታደራዊ ትብብር ላይ ያለው የገንዘብ ድጋፍን ወደ ዜሮ ማውረድ እፈልጋለሁ ብለዋል። የእስራኤል መከላከያ ሰራዊት እያንዳንዳቸው እስከ 4 ኪሎ ሜትር ርዝመት ያላቸውን ተጨማሪ 4 የሐማስ የከርሰ ምድር ዋሻዎችን ማውደማቸውን አስታወቁ። ለጋዛ ነዋሪዎች ሰብአዊ ድጋፍ እንዲውል የተመደበ በሚሊዮን የሚቆጠር ዓለም አቀፍ እርዳታ ለሽብር መሰረተ ልማት ግንባታ፣ ለዋሻዎች ዝርጋታ፣ ለሰዎች ጠለፋ እንዲሁም በእስራኤል ሰላማዊ ዜጎች ላይ ለሚፈጸሙ ጥቃቶች መዋሉ ተገልጿል። እስራኤል የሐማስን ሽብርተኝነት የመከላከልና የዜጎቿን ደህንነት የማስጠበቅ ተግባሯን አጠናክራ እንደምትቀጥልም አረጋግጣለች። የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራን ጦርነቱን ለማቆም ያቀረበችውን የቅርብ ጊዜ ውሳኔ ሐሳብ ቆሻሻ ነው ሲሉ በከፍተኛ ንቀት አጣጥለው ውድቅ ማድረጋቸውን ተከትሎ በሁለቱ ሀገራት መካከል ያለው የተኩስ አቁም ስምምነት በመጨረሻው የህይወት እስትንፋስ ወይም ላይፍ ሳፖርት ላይ እንደሚገኝ አስጠነቀቁ። ትራምፕ ይህንን የተናገሩት ሰኞ ዕለት በዋይት ሃውስ ውስጥ በነበረ አንድ መድረክ ላይ ሲሆን ቴህራን የላከችውን የውሳኔ ሐሳብ ማንበብ እንኳ አልጨረስኩትም በማለት በሂደቱ ላይ ያላቸውን ጥልቅ ብስጭት አንጸባርቀዋል።
ቻይና በመካከለኛው ምስራቅ ወቅታዊ ቀውስ ላይ ያላትን አቋም ይፋ አደረገች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በቤጂንግ የሚያደርጉትን ይፋዊ የሥራ ጉብኝት አስቀድሞ የቻይና መንግስት በመካከለኛው ምስራቅ ቀውስ ዙሪያ ያለውን አቋም የሚያንጸባርቅ ጥብቅ መግለጫ አውጥቷል። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ጎ ቺያጉን እንደገለጹት ቤጂንግ ከኢራን ጋር ያለውን ዲፕሎማሲያዊ ግንኙነት በማጠናከር ረገድ ገንቢና ወጥ የሆነ ሚናዋን እንደምትቀጥል አረጋግጧል። ቃል አቀባዩ አክለውም የሚመለከታቸው አካላት ሁሉ ከወታደራዊ ግጭት ይልቅ ለዲፕሎማሲያዊ ድርድር ቅድሚያ እንዲሰጡ ጥሪ አቅርበዋል። ኢራን የኢራን ባህር ኃይል በሆርሙዝ ወሽመጥ የሰርጓጅ መርከቦቹን ዝግጁነት አጠናከረ። በፋርስ ባህረ ሰላጤ አካባቢ እየታየ ያለው ቀጠናዊ ውጥረት እየተባባሰ መምጣቱን ተከትሎ የኢራን እስላማዊ ሪፐብሊክ ባህር ኃይል ጋዲር የተሰኙ ጥቃቅን ሰርጓጅ መርከቦቹን በሆርሙዝ ወሽመጥ አቅራቢያ በከፍተኛ ውጊያ ዝግጁነት ላይ ማሰማራቱ ተገለጸ። ወታደራዊ ታዛቢዎች እንደሚያመለክቱት እነዚህ ሰርጓጅ መርከቦች በተለይ ጥልቀት ለሌላቸው የባህር ክፍሎች ለደህንነት አደጋ ጥቃቶችና እንደ ሆርሙዝ ወሽመጥ ባሉ ጠባብ ስትራቴጂካዊ የውሃ መስመሮች ውስጥ ለሚካሄዱ መደበኛ ያልሆኑ ወይም አሲሜትሪክ የባህር ላይ ውጊያዎች ታስበው የተገነቡ ናቸው። ይህ የኃይል ስምሪት ቴህራን ከአሜሪካና ከምዕራባውያን አጋሮቿ ጋር ሊፈጠር የሚችለውን ወታደራዊ ግጭት ግምት ውስጥ በማስገባት በዓለም አቀፉ የነዳጅ ንግድ እንቅስቃሴ ላይ ከፍተኛ ተጽዕኖ ባለው የባህር መስመር ዙሪያ ያላትን የመከላከያ አቅም ለማሳየት የወሰደችው እርምጃ መሆኑም ተመላክቷል። አሜሪካ ስትራቴጂካዊ የባለስቲክ ሚሳኤል ሰርጓጅ መርከቧን በጂብራልተር አሰማራች። የዩናይትድ ስቴትስ መከላከያ ሚኒስቴር ከሀገሪቱ እጅግ ምስጢራዊ ስትራቴጂካዊ ወታደሮች ንብረቶች መካከል አንዱ የሆነውን የኦሃዮ ክላስ ባለስቲክ ሚሳኤል ተሸካሚ ሰርጓጅ መርከብ በጂብራልተር ማሰማራቱ ተዘገበ። ይህ ወታደራዊ እርምጃ የተወሰደው ፕሬዚደንት ዶናልድ ትራምፕ ኢራን ያቀረበችውን የቅርብ ጊዜ የተኩስ አቁም የሰላም ጥያቄ ውድቅ ማድረጋቸውን ተከትሎ መሆኑም ታውቋል። ውድ አድማጭ ተመልካቾቻችን ለዕለቱ ያዝናቸው ሰበር አጫጭር መረጃዎችን ይመስሉ ነበር። ሰላም ቆዩልን።